ሳምሪ እናት ጉዳይ እስከዛሬ የነበረውን ሁኔታ ታውቃላችሁ። እስከዛሬ በጣም ታግሼ በጣም ምንም አይነት ምላሽ ሳልመልስ እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ይሻሻላል፣ ነገሮቹ ይቀየራሉ፣ ሁሉ ነገር በትዕግስት ነበር ሳሳልፈው የነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬው ቪዲዮ እናገራለሁ። እስከዛሬ በህይወቴ በኖርኩበት ጊዜ ከሳምሪ ጋር መኖር ከጀመርኩበት ጊዜ ጀምሮ በጣም ብዙ አይነት ስድቦች፣ በጣም ብዙ አይነት ዛቻዎች፣ በጣም ብዙ አይነት የጥላቻ በቃ ብዙ አይነት ነገር ያልደረሰብኝ ነገር የለም። ያንን ነገር እናት ናት ብዬ በጣም ታግሼ በጣም በትዕግስት አሳልፌ እስከዛሬ ይኸው 7ኛ ዓመታችን ድረስ ይሄ ነገር ሊቆም አልቻለም። እናም ይሄ 7 ዓመቱን ሙሉ እስከዛሬ ያለምንም ማቋረጥ ስሰደብ በጥላቻ ቤተሰቦቼ ሳይቀር ሁሉም ከኔ ጋር የነበሩ ሰዎች በአጠቃላይ እስከ ቤተሰብ እስከ እናቴ ጭምር ስሰደብበት የነበርኩበት ዋነኛና ዋነኛ ምክንያት እኔና ሳምሪ አንድ ላይ ስለሆንን በጣም ብዙ አይነት ስድቦች ደርሶብናል። ሳምሪም ተሰድባለች፣ እኔም ተሰድቤያለሁ። ሁላችሁም የምታውቁት ነው፣ ከኔና ሳምሪ ከተገናኘን ጀምሮ ማለት ነው። ከመጀመሪያ ጀምሮ ያለውን ነገር ታሪኩን አንዳንድ ማስታወስ እፈልጋለሁ። እኔና ሳምሪ የዛሬ 7 ዓመት ነው የተገናኘ ነው። ያ ማለት ሳምሪን ያገኘኋት፣ ይሄንን የምናገረው ለሁሉም ግልጽ እንዲሆን ነው። አሁን መታችሁ የምታየው ሊኖሩ ይችላሉ፣ ከመሀል መታችሁ ይሄን ጉዳይ የምታውቁ ልትኖሩ ትችላላችሁ። ይሄ ነገር በጣም መቆሚያ ነገር ስለሌለው እስከዛሬ ታግሼ የሰው ልጅ ካሁን ይቀየራል፣ ካሁን ዝም ይላል ብዬ ታግሼ ዝም ብዬ ነበረ። ይቅርታም ሙላ ተባብለን ብዙ አይነት ነገር እርምጃ ድረስ ሄደን ነበር። አብረን 2ቴም 3ቴም የመገናኘት ውድል ነበረን። ያም ሆኖ ሊሰራ አልቻለም። አንዴ ያው ስጋ ከሆናችሁ ድረስ አንድ ቤተሰብ ከሆናችሁ ምንም የምታደርጉት ነገር የለም እና ቤተሰብ ይቀድማል። ያው ቤተሰብ ነው። አንዴ ኦልሬዲ የባለቤቴ እናት ናት ብዬ በማሰብ ብዙ በትዕግስት በዝምታ ጸጥ በማለት በጣም ብዙ ትዕግስትን ለሚፈታተኑት ነገሮችን ሁሉ አሳልፌበታለሁ። አሁን ከመጀመሪያው ታሪክ ስመጣላችሁ ግልጽ እንዲሆንላችሁ እኔና ሳምሪ ከመገናኘታችን በፊት ሳምሪን የተዋወቅኳት ያው ኢንስታግራም ላይ ነው። ኢንስታግራም ላይ ስንተዋወቅ ለሳምሪ አንዳንድ ነገሮች እሷ ስለ ራሷ ስትነግራኝ ምናምን ከቤት መውጣት እንደምትፈልግ ከእናቷ ጋር ጥሩ ግንኙነት እንደሌላት፣ ማንኛውም ሰው ከእናቱ ጋር ይጣላል። ስለዛ ጉዳይ እኔ ምንም የምገባበት ነገር የለም፣ የኔ ጉዳይ ስላልሆነ ማለት ነው። ለምን በእናትና በልጅ መግባት ስለማልፈልግ እስከዛሬም ስወቀስበት የነበረው ከተመልካቾቹ ጭምር ከበፊት ጀምሮም የምትወቅሱኝ ነበራችሁ። አንተ እናትና ልጅ አለያየህ፣ እናትና ልጅ አጣላህ፣ በጣም ብዙ አይነት ነገር ተብያለሁ እና ያንንም ውጬን ያለፍኩት እንደዚህ እንደናንተ እንዳወራችሁት አይደለም። ሁሉ ነገር ራሴ በውስጥ ብዙ ነገር የጣርኩት ነገር ነበረ እና ከመጀመሪያው እንደነገረችኝ ከእናቷ ጋር እንደተጣላች፣ ከቤት መውጣት እንደምትፈልግ፣ የራሷን ቤት ይዛ ኮሌጇንም እየተማረች መቀጠል እንደምትፈልግ፣ ለምን በቃ ያላት ሊሚት በቃ የመጨረሻ ደረጃ ላይ ደርሳ ቤት ውስጥ መቀመጥ አልችልም፣ ካሁን መውጣት ነው የምፈልገው፣ በቃ የመውጫ የመጨረሻ ደረጃ ላይ ደርሳ ነበር። ከቤት የመውጣት ፍላጎቷ የመጨረሻ ደረጃ ደርሶ ነበር። ስለዚህ የዛን ሰዓት ነው ከሳምሪ ጋር የተገናኘ ነው። ያንን በምታስብበት ሰዓት ከኔ ጋር ተተዋወቀች። ከዛ አወራን፣ ለመገናኘት ፈልገን ነበር። እንደ አጋጣሚ እሷ ከቤት መውጣት ስለማችል በጣም ትፈራም ነበር። ገና የዛኔም ብዙም እንደዚህ ፍሪደም አልነበራትም። በዛ ምክንያት ከኔ ጋርም ለመገናኘት ብዙ ችግር ነበረ። ከዛ የሆነ ሰዓት ላይ ነው ጠቅለላ ከቤት ስትወጣ እንደ አጋጣሚ ከኔ ጋር የተገናኘችው። ከኔ ጋር ግን ከመገናኘቷ በፊት እኔ ቤት ከመምጣቷ በፊት እኔ እንደ አጋጣሚ እንደውም ገና 10ኛ ክፍል የዚህ ሀገር እየተማርኩ ቋንቋም እየተማርኩ ገና ተማሪ ነበርኩ። በዛ ሰዓት ግን እዚህ ሀገር ስትኖሩ መንግስት ቤት ይሰጣችኋል። በግሩፕ ትኖራላችሁ። ሁሉም የራሱ ክፍል ይኖራል። ኪችኔ ጋራ ሳሎኔ ጋራ። ይሄንን የምነግራችሁ ያለውን ነገር ታሪኩን ግልጽ ለማድረግ ነው። ለአንዴና ለመጨረሻ ጊዜ ነው የማወራውም። ከዚህ በኋላ ምንም ምላሽ የምሰጠውም ነገር የለም። ሁሉ ነገር እኔ በምጨርሰው እጨርሰዋለሁ ማለት ነው። ስለዚህ እኔ ቤት መጣች። እንዳጋጣሚ እኔም አንድ ክፍል ስለነበረኝ በዛ ሰዓት ከኔ ጋር አብራ ተቀምጣ፣ እሷ እንደውም ሀሳቧ የነበረው እኔ ጋር ተቀምጣ ለመውጣት ሁላ ነበረ። እንዳልኳችሁ ኮሌጅ ፈልጋ፣ አንድ ኮሌጅ ስታገኙ ደግሞ እዛው ሩም ይሰጣችኋል፣ እንደ የኮሌጅ ሩም ይሰጣችኋል። እዛ ሩም ኖራ እየተማረች በቃ ከእናቷ ጋር ቢያንስ ርቃ ትምህርቷን ላይ ፎከስ አድርጋ ለመማር ነበር ሀሳቡ። በመሀል እኔና ሳምሪ ቤት ውስጥ ከኔ ጋር ከመጣች በኋላ ያው ግንኙነት ሲኖረን ሞር ተግባባን። ሞር አንድ ላይ የመሆን አላማ ነበረን። ከዛ አንድ ላይ ያው ተፋቀርን፣ አንድ ላይ ሆነን እንዳያችሁት ያው እዚህ ደረጃ ደረሰን። ግን የዛኔ እኔ ጋር ከመግባቷ በፊት ሳምሪ ሌላም ሰው ጋር ራሱ ስትፈልግ ነበር ለመሄድ። ሌላ ሰው
ከጀርመን ሁላ ልትወጣውላ ሀሳብ ሁላ ነበራት በምታማክረኝ ሰዓት እና የተፈጠረው ሁኔታ እንደዛ ነበር። እኔ ጋር እንዳጋጣሚ እግዚአብሔር ከኔ ጋር አገናኛት እንጂ ከኔ ጋር ባትገናኝ ሌላም ሰው አጋጥሟት ወይ ሌላም ሰው ሴቶችም አጋጥሟት ምናልባት ወጥታ ከዛ በኋላ ህይወቷን ልትመራ የምትችልበት መንገድ ነበር እና የአጋጣሚ ሆኖ ግን ከኔ ጋር እግዚአብሔር ፈቅዶ ተገናኘን ማለት ነው። ከተገናኘን በኋላ የተፈጠረው ነገር ምንድን ነው? አንድ ላይ ቤት አብረን መኖር ስንጀምር ያው እናትየዋ ጂጂ እሷን ስታፈላልጋት በዛ ሰዓት የጠፋች መቼስ ጠዋት ወጥታ ወደ ውጪ ሳምሪን ስታጣት የሚፈጠረውን ነገር እራሳችሁ መገመት አያቅታችሁም። ከዛ በኋላ እናትየው ፈለገቻት። ያ ማለት ምንድን ነው? ኦልሬዲ ተጣልተዋል። ከተጣሉ በኋላ ደግሞ ከሳምሪ ጋር ያላቸው ነገር በጣም ያው መቼስ አግሬሲቭ ሆና ነው ልትፈልጋት የምትችለው። ልጅ የት ናት ምንድነው ብላ ብታፈላልግ ከዛ በኋላ ነው እኔና ሳምሪ እኔ ጋር መሆኗን ያወቀችው ማለት ነው። ከዛን ቀን ጀምሮ ጂጂ የእኔ ጠላት ሆና ቁጭ አለች ማለት ነው። ያቺ ቀናት እኔን እንግዲህ እንደ ጠላት ተፈርጄ እንደ ጠላት ተወስጄ እንግዲህ እናት ናትን ብዬ ተቀብዬ ብዙም ነገር 3-4 ዓመት ሙሉ ያው ስንሰደብም ሳምሪም ስትሰደብ ነበር። ኦልሬዲ ለምን ከቤት ወጣሽ? እናት ናት ኦኬ ልረዳል። ተረድቼም ዝም አልኩ። እኔም ተሰደብኩ። ኦኬ እሺ እኔ ጋር ስለተጠጋች ኦኬ እናት ናት እሷ አሳድጋት ወይ እሷ ከእሷ ቤት ወጥታ እኔ ጋር ስትሆን ያለውን ስሜት ተረዳው። ኦኬ እናት ናት በሚለው ተረዳው፣ ዝም አልኩ። ያ ሁሉ ትዕግስትም የመጣው ከዛ ነው እንጂ ማንም ከመሬት ተነስቶ እኔን ሊሰድበኝ አይችልም። ለምን ምንም ማንንም አልሰማውም። ሲጀመር ቢሰድበኝም እኔ ጋር የሚያገናኘውም ነገር የለም። ጫፌንም ሊነካኝ አይችልም። ከህይወቴ ጋር የሚያገናኘው ነገር የለም። እዚህ ጋር ግን የተፈጠረው በእኔ ጋር የሳምሪ የእኔ ጓደኛ ሆና የጓደኛዬ እናት ስለሆነች ኦልሬዲ ተዛምዳችኋል። ኦልሬዲ አብራችሁ የምትሆኑ ከሆነ ልጅም ከወለዳችሁ አብራችሁ በቃ አንድ ሰው ከተዛመደ ተዛመደ ነው። ስለዚህ ያንን በማሰብ እኔ ካሁን ይሻላል፣ ካሁን ንዴቷ ይበርድላታል፣ ካሁን ትዕግስቷ ይበርድላታል በሚለው ከአንዴም 2-3 ቤታቸው እንግዲህ ሄጄም ቤቷም ተታርቀን ቁጭ ብለን በዓልንም አሳልፈን ብዙ ነገር አሳልፈናል። ይሄ ሁሉ ደረጃ ሄጄ ማለት ነው። ግን በመሀል ሁለቱ በሚጣሉበት ሰዓት እኔ እናትሽ ጋር አትሂጂ ሳይሆን እናትሽን ስደቢ፣ እናትሽን እንደዚህ አድርጊ፣ እናትሽን እንደዚህ አድርጊ። ሳምሪም የተሳደበችውም ነገር የለም። እናትሽን እንደዚህ አድርጊ እያልኩ አላወራውም ነበር እስከዛሬ እና እኔ በዛ ሰዓትም እናንተም የተወሰናችሁ ሰዎች እኔንም ስትወቅሱኝ ነበር። እናትና ልጅ አለያየ። እኔ አይደለም ያለያየኋቸው፣ እግዚአብሔር ፈቅዶ ተገናኘን። ሳምሪ በፍላጎቷን የወጣችው እኔ አስገድጃት አይደለም የወጣችው። ስለዚህ ሳምሪንም ቤት ቁጭ አድርጌ እኔ እየመከርኩ እናትሽን ስደቢ፣ እኔም እናት ያለኝ ሰው ነኝ። በሰላም በጥሩ ቤተሰብ በክብር በጥሩ ስርዓት ያሳደጉኝ ቤተሰቦች ያሉ፣ እናቴም እንደዚህ አይነት ስብናም አስተሳሰብም አመለካከትም የላትም፣ እኔም ሊኖረኝ አይችልም። ማንም ሳምሪን አንድ ቀንም እናትሽን ስደቢ፣ እኔ እንደውም ይቅርታ ጠይቂያት፣ አውሪያት፣ ችግር የለውም። እኔ የራሴ ጸባይ፣ የሰው ልጅ የራሱ ጸባይ ያለውና እኔ ደግሞ የኔ ጸባይ ትዕግስተኛ ነኝ። በጣም ሲበዛ አንድ ሰው የሆነ መጥፎ ነገር ሲያስብ ቶሎ እኔም መጥፎ ነገር ሲሆን ማስበው ኦኬ ይሄን እንደዚህ ለማገናዘብ ትንሽ አይምሮዬን ትንሽ አገናዝቤ ነው ከዛ በኋላ ወይ ምላሽ የምሰጠው። በቃ ይሁን ችግር የለውም እያልኩ በቃ ይሄ ቶሎ ፈጥኖ የሚመልስ ሰው ይሄ እሳትን በእሳት ሳይሆን እሳትን በውሃ እንደምታጠፉት ልክ እኔ መጀመሪያ ሳምሪም አግሬሲቭ ናት። ሳምሪም ራሷ ግን እኔ ሳምሪን ተይ እናትሽ ናት፣ ምንም ቢሆን ተታረቁ፣ ያንንም ደግሞ በምስክር በማስረጃ ተታረቁ፣ ያንንም ደግሞ በምስክር በማስረጃ ሁሉ ነገር እንግዲህ በተግባርም አሳይቻለሁ። ለምን ቤቷም ሄጄ ተሰድቤም ሳምሪም ተሰድባ ችግር የለውም ይሁን ብዬ ቂምም ሳሊዝ ምንም ሳሊዝ በሰላም አብሬ ቤታቸው ገብቼ እሷንም አክብሬ ብዙ ነገር አሳልፌያለሁ። ስለዚህ ዝም ብዬ አይደለም እያወሩ ያለሁት፣ ሁሉ ነገር በተግባር አድርጌዋለሁ። እና እኔም ደግሞ የጂጂን ለማጣላት ከሳምሪ ጋር ለማጣላት አላማ ቢኖረኝ እንደዛ ቢኖረኝ ኖሮ እሷ ቤትም ባልሄድኩ ኖሮ እኔም የእሷ ጠላት ሆኜ እኔ እሷንም ማሳደድ አያቅተኝም። ገባችሁ? አሁን ልክ እሷ እኔን እንደምሰድበው እንደ ጠላት እንደምትሳደበው ብዙ አይነት ያላንቋሸሸችኝ ነገር የለም። ለሱ እኔ ራሴ በሚሄድበት መንገድ እሄዳለሁ። እና ዛሬ ዋነኛው ይዤ የመጣሁት ለእናንተ ግልጽ ለማድረግ ያህል ይሄ ነገር የተፈጠረው አጠቃላይ በእኔ በኩል ያለውን ነገር ግልጽ አድርጌ ስቲላው እኔ እየተሰደብኩ ስለሆነ እኔ የራሴን የምናገረውን ተናገሬ ከዛ በኋላ የእኔና የእሷ ጉዳይ በህግ ብቻ ይፈተዋል ማለት ነው። ከዛ በኋላ ማስፈራራት ብትሄድ በአሁኑ ሰዓት እንደውም እያስፈራራችም ነው፣ እንደሰማሁት ከሆነ በጣም እያስፈራራሽ ነው። እኔ አሁንም የምመክርሽ እስከዛሬ ታግሼሻለሁ፣ ከዚህ በላይ ልታገስሽ አልችልም እና
እኔ ያንቺ ስድብ እኔ ላይ አይለጠፍም። እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው። አንድም ቀን እኔ ተናድጄ መልስ ወጥቼ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል፣ ግን እኔ እንደዛ አይደለም ማድረገው። ዘመድ ናት፣ ምንም ቢሆን ልጆች ወልደናል፣ የሳምሪም እናት ናት በሚለው ክፉ ቃል ሳልናገር እሷ ቤትን በምገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ ምንም አይነት አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው የተሳደበው ሰው ምናልባት ሊሸማቀቅ ይችላል ከተሰማው እንደ ሰውኛ ከተሰማው። እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም። ስለዚህ ሰውን አልጎዳችሁ ተጎዳችሁ እንጂ ያ ሰው ነው እናንተን የሰደባችሁ። ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጨርበት ነገር የለም እና ምንም አይነትም ነገር ለተንኩል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹህ ነኝ። እኔ ገባችሁ? ምንም ከዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም። ስለዚህ አሁንም ልተወኝ አልቻለችም። 7 ዓመቱ ሙሉ እስቲላው በሰላም እየኖርን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። ይሄ ሁሉ በትዕግስት አልፌ ዝም ብያለሁ። አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ 2 ሰዎች አሜሪካና ያው ኢሮፕን ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የእኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር በተፈጠረ ቁጥር እኔን እያነሳች ትሳደባለች፣ ስሜን እየጠራች ትሳደባለች። እዚህ ሀገር ደግሞ እኔ እማላቅ መስሎሽ ከሆነ የትም ዓለም ላይ ኑሪ አንድን ሰውን የምትሳደቢ ከሆነ በሕግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጥሽ በሕግና በሕግ ነው። ከዚህ በኋላ በሕግ ነው የምንጨርሰው። አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እንዳሰድቢ አስጠነቅቅሻለሁ። አይ መሳደብ ነው የምፈልገው፣ ምንም አታመጣም፣ እንደውም ትፈራኛለህ ምናምን ብለሽ ነው ያወራሽው። ችግር የለውም፣ ህግ ያለበት ሀገር ነው እየኖረን ያለ ነው። እኔ በህግ ነው የሚሄደው፣ በህግ ሄደን በህግ የምንጨርሰው ይሆናል። አንቺ ትልቅ ሰው ነሽ፣ ከአንቺ ጋር እኔ ምንም ሰጣ ገባ ውስጥ የምገባበት ነገር የለም። ከአንቺ ጋር ቁጭ ብዬ የምመላለስበት ነገር የለም። እንደዚህ አይነት ማንነትም ስለሌለኝ ቤተሰቤን ተሳድበሻል፣ እኔን ተሳድበሻል፣ ልጆቼን ተሳድበሻል፣ ሳምሪንም ተሳድበሻል። ያው እናትሽ ናት፣ ግን ምንም እናትሽ ስለሆነች አንቺ ለምን እሷን ሰድብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ የያዝሽው ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። እና እኔ የመጨረሻ ትዕግስቴ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ካሁን የሰው ልጅ 7 ዓመት ታግሰው ምንም የማይስተካከል ከሆነ አሁንም ጸጥ ብለሽ ከመቀጠል ውጭ ምንም የምትፈጥሪው ነገር ስለሌለ የምታቆሚው ነገር ስለሌለ የተረዳሁት ነገር አሁን ፈርቼ መስሎ ከተሰማሽ እንግዲህ በተግባር አሳይሻለሁ። አንቺም የምታደርጊው ነገር ከዚህ በኋላ የፈለግሽው ነገር ማድረግ ትችላለሽ። እኔም ዝግጁ ነኝ። አንቺም ቀጥይበት። ከዚህ በኋላ ግን ስሜን ጠርተሽ እንዳትሳደቢ አስጠነቅቅሻለሁ። አሁን እስከዛሬም ለተሳደብሽው፣ አሁንም ትላንትም ለተሳደብሽው ቀጥታ ምላሽሽን ከኔ ጋር በህግ እንጨርሰዋለን ማለት ነው። ለምን ከዚህ በላይ ልታገስሽ አልችልም ማለት ነው። እኔ ህይወቴን እየኖርኩ እዚህ ጋር የሰው ልጅ እኔ እቃ አይደለም ሰርቄ ያመጣሁት። ሳምሪ መጣች፣ ተተዋውቅን። ማንኛው ዓለም ላይ የሰው ልጅ ይፋቀራል። አንቺ የተለየሽ እናት ሆነሽ ወይ እሷን ልክ በቃ ትልቅ ነገር እንደተወሰደብሽ አድርገሽ እሷን እየሰደብሽ እኔን እየሰደብሽ እንደዚህ እያሸማቀቅሽ ሰው ለመኖር መቀጠል ከባድ ነው። እንዴት አይነት አይምሮም እንዳለሽ ይከብዳል። እንደዚህ አይነት ነገር እስከዛሬ 7 ዓመቱ ሙሉ የሰው ልጅ እየተሰደበ ምን አይነት ማንነትም ነው ይሄን ያህል ሊያሰድብሽ የቻለው? የሰው ልጅ ከወለደ እንኳን ይረጋጋል። ልጅ ወልደንም እያየች የምታቆመው ነገር የለምና እኔ በጣም ነው የሚከብደው። አንዳንድ ሰዎች እንዴት ምን ያህል ትዕግስት ቢኖረ ነው እንደዚህ የታገስካት እንደዚህ የምትታገሰው የፋኒን ያህል ትዕግስት ምናምን ትላላችሁ። ግን እንደነገርኳችሁ ሲፈጥረኝም ትዕግስተኛ ነኝ። ግን እዚህ ጋር ደግሞ ልጆችም አፈርተናል። ከሳምሪ ጋርም ተዛምደናል። ያ ተዛምድም ማለት ከሳምሪ ጋር እናቷም እንግዲህ ያው አብረን ተዛምድም ማለት ነው። ስለዚህ ያንን ነገር በማየት እኔ ክፉ ቃልንም ካፌ ይወጣል ዝም ብዬ አሳለፍኩት። ለምን ነገ ሰላም ሆና ወይ ጸጥ ብላ ይቅርታም ጠይቃ ቢሆን ምናልባት ልንታረቅ እንችላለን፣ ወይ የሆነ ሰላም ሊፈጠር ይችላል። እሷም በራሷ ህይወት እኛም በራሳችን ህይወት እንኖራለን በሚል ብዙ ዓመት ታገስኩ፣ ዝም አልኩ። ቤተሰቤን ሁሉ ጭምር እናቴን ጭምር ተሳደበች። ችግር የለውም ብዬ እነሱም ቢናደዱም ግን ኦኬ ይሁን ብለው ጸጥ አሉ፣ አለፉት ማለት ነው። ለእኔ ሲሉ ማለት ነው። ግን
ጭራሽ ቤተሰብንም ለማስፈራራት ደረጃ ደርሰሽ። እውነት ጦርነቱ ከዛሬ ጀምሮ ነው የሚጀምረው። የሰው ልጅ ይታገሳል። ትዕግስቱ መጨረሻ ያለቀ ሰዓት የዛኔ ከአንቺ ጋር ምንም ሰጣ ገባ ውስጥ አልገባም፣ በህግና በህግ እንጨርሰዋለን። አንቺ ቀጥታ ሚዲያ ላይ እየወጣሽ ተሳደቢ፣ እኔ ደግሞ አንቺን በሚቀጣሽ በህግ አካል እንድትቀጪ ካላደረግኩ እኔ ደግሞ ፋኒ አይደለሁም ማለት ነው። ስለዚህ ዛሬ ይህንን ለመናገር ነው የመጣሁት። ለምን? ከአቅሜ በላይ ስለሆነ ነው። ለአንዴና ለመጨረሻ ጊዜ ነው ይህንን የማወራው። አሁንም ራሱ ሳልፈልግ ነው እያወራሁ ያለሁት። የሰው ልጅ በተግባር ነው ማድረግ ያለበት። በተግባር በትዕግስት አሳየው። ምንም የሚለወጥ ነገር የለም። ከዚህ በኋላ ያለኝ አማራጭ በህግና በህግ መጨረስ ነው። ስለዚህ እስከዛሬም ዝም ብያለሁ። ከዚህ በላይ ምን የምታገሰውም ነገር የለም። እንግዲህ እንደዚህ አይነት ፈተና ሲመጣባችሁ ምን እንደምታደርጉት አንዳንዴ እንደዚህ አይነት ሰው በህይወት ያጋጥሙኝም አያውቅም፣ ወደፊትም የሚያጋጥመኝ አይመስለኝም። ብቻ ከባድ ነው፣ ላያስችል አይሰጥም። ችየዋለሁ፣ አሁንም ችየው። ግን ከዚህ በኋላ ደግሞ የሰው ልጅ መማር አለበት። ካልተማረ ደግሞ እንግዲህ ህግ አለ። በህግ አካል ከተማረች ከተቀጣች በዛ እንሄዳለን። አሁንም አሻፈረኝ፣ እኔ አልለቅህም፣ እኔ እንደዚህ ዝታለሁ፣ ቤተሰብን እንደዚህ ያደርጋለሁ። አንድ ነገር እኔ እንደማለቅሽ ነው የምነግርሽ፣ እኔም ማለት ነው። ከዚህ በኋላ እኔም አልለቅሽም፣ አንቺም ቀጥይ፣ እኔም እቀጥላለሁ። መጨረሻችንን እግዚአብሔር ያያል፣ እናያለን። ይሄንን ለማለት ነው። አንቺን እኔን ፈርቶኝ ነው እኔ እንደዚህ ነው ብለሽ የሆነ ሳይኮሎጂ እየተጫወትሽ ራስሽን ትፎግሪዋለሽ እንጂ እኔ አንቺን ልፈራ አይደለም። ቀርቶ ከፈጣሪ ውጭ ማንንም አልፈራም። እንደዛ እያልሽ ራስሽን ባታታልዩ አሪፍ ነው። ለምን አንዳንዴ ሰው ዝም ሲል ወይ በቃ ተመልሶ እኔን አታክ እንዳያደርገኝ ተመልሶ ወጥቶ ቪዲዮ ላይ እንዳያወራብኝ ብለሽ እኔን ለማስፈራራት በቃ የሆነ ሳይኮሎጂ ተጫውተሽ የሰው ልጅ አእምሮ ቀይረሽ፣ እንደዚህ አይነት አእምሮ የለኝም ደስ የሚለው እንደዚህ አይነት ቀይረሽ ለማድረግ አስበሽ በቃ እንደዚህ አስጠነቅቀዋለሁ፣ እንደዚህ አስፈራዋለሁ፣ ከዛ ግን ምንም የሚያወራው ነገር የለም ለምን ልጁ ዝምተኛ ነው ብለሽ እንደዛ አስበሽ ይሄድሽ ስለሆነ ያ እንደማያዋጣሽ ይኸው በዛሬው ቪዲዮ ፕሩፍ አደርግልሻለሁ። ቀጥታ በህግና በህግ እጨርሰዋለሁ። ከዚህ በኋላ ብዙ የማወራው ነገር የለም። ተመልካቾቼ እስከዛሬ ያያችሁት ነገር በአጠቃላይ በእንደዚህ አይነት ኬዝ ውስጥ ነው። እናት አባት ልጅ ይወልዳሉ። ልጅ ከወለዱ በኋላ ልጅ የራሱ ውሳኔ ያለው ልጅ የመረጠውን አግብቶ ወልዶ መኖር ይችላል። ይሄ ህግም የሚፈቅደው ነገር ነው። ማንም ሰው እናት ካሳደገች በኋላ ግዴታ እናት ጋር ተቀመጪ፣ እናት የፈቀደችውን እስከ 30 ዓመት ቁጭ ብለሽ እኔ የመረጥኩልሽን ታገቢያለሽ፣ እኔ እንደዚህ ያደረኩልሽ የሚባል ነገር የለም። ስለዚህ እኛ የተለየ ህይወት አይደለም እየኖረን ያለ ነው። ከዓለም ስርዓት ውጭ እየኖረን አይደለም ያለ ነው። የሰው ልጅ ይገናኛል፣ ይፋቀራል፣ ይወልዳል። ከተጣላም ተጣላ፣ ከኖረም ኖረ። በቃ በዛ አይነት ህይወት ውስጥ ነው እየኖረ ያለው እና የኔና የሳምሪ ጉዳይ ግን በጣም አንገብጋቢ አርጓት። በጣም በቃ የሆነ ትልቅ ነገር እቃ እንደሰረቃችሁ አርጋችሁ ይሄን ያህል የምትወቀሱበት ከሆነ ሳምሪ 26 ዓመቷ ነው፣ እኔ 28 ዓመቴ ነው። እንግዲህ ሁለታችንም ትልቅ ሰዎች ነን። ሁለት ልጅ ወልደን እየኖርን ግን ስቲል ልጄን ወሰደብኝ። ከበፊት ጀምሮ የሚወራው ወሬ ልጄን ወሰደብኝ፣ ልጄን መልስልኝ እየተባልኩ ነበር ስሰደብ የነበረውና ዓለም ላይ የሌለ ነገር አርጋ እንደዚህ ደረጃ ደርሳ ቤተሰብ አልፎ እስከ መሳደብ ደርሶ 7 ዓመቱ ሙሉ ያለማቋረጥ በየጊዜው እየመጣች እየተሳደበች፣ አንዳንዴ ስታስቡት ምንድን ነው ዓላማዋ? በቃ ብር ለመስራት ከሆነ ላይቭ ላይ ቁጭ ብላ ብር እየሰራች ነው። በሌላም ነገር መስራት ትችላለች። ግን እዚህ ጋር በቃሽ፣ ከዚህ በኋላ ልልሽ ነው የመጣሁት። ከዚህ በኋላ ይበቃሻል። የሰው ልጅ ይታገሳል። ካሁን ይሻልሻል ተብሎ ታገስኩሽ። ከዚህ በላይ ግን መታገስ ስለማልችል ይሄ ነው ያለው ነገር። በዛሬው ቪዲዮ ልነግራችሁ የፈለግኩት ይሄንን ነው። የእሷን አመለካከት እዛው ራሷ ጋር፣ ሌላም በተጨማሪ በብዛት በቃ እኔ እሱን አልፈልገውም፣ እኔ አልወደውም፣ እሱን ለልጄ እንዲሆን አልፈልግም፣ ለልጄ አይመጥናትም፣ ለልጄ እንደዚህ ነው፣ እሷ የተማረች ናት፣ እሱ እንደዚህ ነው፣ እሱ ምንም አይገባውም፣ እሱ ዝም ብሎ ነው። እኔ ያገባሁት ሳምሪ ነው እንጂ እሷን አይደለም፣ አንቺን አይደለም ያገባሁሽ። ስለዚህ እባክሽ ተይን። ከዚህ በኋላ 10 ጊዜ እየመጣሽ ባጨቀጭኝ ደስ ይለናል። ሳምሪም ከፈለግሽ ከእሷ ጋር መገናኘት ትችላለች፣ ከፈለገች እሷም ታገኘሻለች እንጂ እኔ አይደለም ከአንቺ ልጅሽን የወሰድኩብሽ። ገባሽ? እርሷ ናት የመጣችው። ስለዚህ በልጅሽ ምክንያት እየመጣሽ ከዚህ በኋላ ስሜን እንዳታነሺ። ህግ ያለበት ሀገር እየኖርን ስለሆነ ህግ ያለበት ሀገር እየኖርን
ህግ ያለበት ሀገር ስለምንኖር በተጠናቀቂ ይሻልሻል። አሁንም በድጋሚ አስጠነቅቅሻለሁ። የኔ መልእክት ይሄን ይመስላል። እናንተም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ያለው ነገር ይሄ ነው። በእኔ በበኩሌ ከዚህ በኋላ አንድ ቪዲዮ ተመልሼ ወጥቼ አልሰራም። ይሄ የመጨረሻዬ ነው። አሁንም እንደ ማስጠንቀቂያ ነው እየሰጠው ያለሁት። የመጨረሻ ሐሳቤን ተናግሬያለሁ። ከዚህ በኋላ ያለው ያንቺ ራስሽ በምትወጪው ተወጪው፣ እኔም የራሴን በመወጣው እወጣዋለሁ። በአጠቃላይ ሐሳቤ ይሄን ይመስላል። ይሄንን ቪዲዮ እውነት ለመናገር እኔ እንደዚህ እየወጣ ይሄ ማውራት፣ መሰዳደብ፣ ይሄ መነጋገር በተፈጥሮ ያልወድም። እንደዚህ ነገር በቃ ህይወት ይኖራለሁ። አንድ ነገር ከተፈጠረ ተፈጠረ፣ በቃ ወደዛ ጥየው ወደ ጎን ረስቼው ነው ህይወቴን እዚህ ጋር የምኖረው እና ይህንን ቪዲዮ ራሱ ስሰራ ተገድጄ በቃ ሳልፈልግ ነው እየሰራሁ ያለሁት። ገባችሁ? ሁኔታው እያስገደደኝ ስለሆነ። ለምን የሰው ልጅ ታግሳችሁት ምንም ማይቀየር ከሆነ የሰው ልጅ ታግሳችሁት ምንም ማያውቁም ከሆነ ዝም ስትሉ ጭራሽ የፈራችሁት አድርጎ የሚቆጠር ከሆነ ይሄ በጣም አላ የመጨረሻ ደረጃ ስለደረሰብኝ ነው ወጥቼ ራሱ እያወራሁ ያለሁት እና እኔ ጋር ያለው ነገር ይሄ ነው። የኔን ሐሳብና የኔን ውሳኔ ተናግሬያለሁ። ሚዲያ ላይም ሁሉ ነገር ስለወጣ ነው አሁን ይሄንንም ለእናንተ እየነገርኳችሁ ያለሁት። በእኔ በኩል ያለውን ይሄን ይመስላል። እናንተም ሐሳብ አስተያየታችሁን በኮሜንት ሐሳባችሁን ለእኔ ማሳወቅ ትችላላችሁ። የዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ በራሳችን ቪዲዮ በቀጣይ እስከምንገናኝ ድረስ እንግዲህ እንወዳችኋለን። ይመቻችሁ።